ከሰሞኑ በጂንካ ከተማም የተከሰተው የወረርሽኝ በሽታ ከኢቦላ የከፋ ነው ሲሉ የመረጃ ምንጮች እየገለጹ ይገኛሉ። በሽታው በበርካታ የኢትዮጵያ ክልሎች ባይስፋፋም በጂንካ የተከሰተው ይሄው በሽታ በተለይ ደግሞ ከግብጿ የፍራፍሬ ሌሊት ወፍ የሚል መረጃ ውስጥ ተካቷል። ምንድነው ከግብጿ የፍራፍሬ ሌሊት ወፍ ኢጂፕሽያን ፍሩት ቤት የሚመጣ ነው የሚለው በሽታ ከምን ጋር ይገናኛል? ነገሩ ወዴት ነው? እንዴት ነው የሚለውን ነገር እንመለከታለን። የተወደዳችሁና የተከበራችሁ ውድ ቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁም ላይክ፣ ሰብስክራይብ፣ ሼር በማድረግ ይህን ቪዲዮ እንጀምራለን። ወደ መረጃው እናልፋለን። ከኢቦላ የከፋ ነው። ሰሞኑን ጂንካ ላይ የታየው ወረርሽኝ ከኢቦላ ዝርያም የከፋ መሆኑ ተረጋገጠ ይለናል መረጃው። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትለው በሽታ መሆኑ ተረጋግጧል። የጤና ሚኒስቴር ትላንትና ምሽትና ዛሬ እያወጣቸው ባሉ መረጃዎች እንደተገለጸው ከሆነ ይሄ በሽታ አደገኛነቱ እየተገለጸ ይገኛል። የአሜሪካው የበሽታ መቆጣጠር መከላከል ማዕከል ሲዲሲ ቫይረሱ እምብዛም የማይከሰት ነገር ግን በጣም የከፋ በማለት ገልጾታል። ገዳይ ሊሆን ይችላል ብሏል። በሽታው እንግዲህ ቀደም ሲል እንዳነሳሁላችሁ ከግብጿ ፍራፍሬ የሌሊት ወፍ ወይም ደግሞ በሽታው ከግብጿ የፍራፍሬ ሌሊት ወፍ ኢጂፕሽያን ፍሩት ባት የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያህሉ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። በነገራችን ላይ ይሄ ከግብጽ ጋር የተያያዘ ነገር አለው ወይስ እንዴት ነው ነገሩ? የዓለማችን ቀጣይ ጦርነት በሽታ ነው ይላሉ ብዙዎች። ያ ይገናኛሉ አይገናኝም ለጊዜው የተባለ ነገር የለም። ነገር ግን እንደተባለው ከሆነ የበሽታው ከግብጿ የፍራፍሬ ሌሊት ወፍ የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያህሉ ህይወታቸው እንደሚያልፍ ወይም ደግሞ የመሞት እድላቸው የሰፋ መሆኑን መረጃዎች ያሳያሉ። በሰውነት ፈሳሽ ንክኪ ህክምናው ደግሞ እረፍትና ፈሳሽ አብዝቶ መውሰድ የእገዛ ህክምና መሆኑ ተገልጿል። ህብረተሰቡ የቫይረሱ መተላለፊያ መንገድን በመረዳት አስፈላጊውን ጥንቃቄ ማድረግ ይኖርበታል። የበሽታው መተላለፊያ መንገዶች ወይም ደግሞ በሽታው ጥንቃቄ በማድረግ ስለሆነ መከላከል የሚቻለው የጤና ሚኒስቴር ያወጣው መረጃ እንግዲህ ምን እንደሚል ደግሞ በቀጣይ እንገልጻለን። በሚገባ ጥንቃቄ ማድረግ ያስፈልጋል። ለበሽታው ተጋላጭ የሆኑ ሰዎች መራቅ ያስፈልጋል። እንግዲህ ሄሞራጂክ ፌበር ምንድነው ለሚለው ከዚህ ቀደምም በተደጋጋሚ በተለያየ የሶሻል ሚዲያ ገጾችም እኛም በዚህ ቻናላችን ገልጸናል። በተለይ የበሽታው አደገኝነት አሁን ላይ እየተገለጸ ባለው ሁኔታም በአጭር ጊዜ ውስጥ የሚቀጥፍ የሚገድል በሽታ ነው። በቫይረስ የሚከሰት ከባድ በሽታ እንደሆነም በተደጋጋሚ ተገልጿል። በሽታው በመሰረቱ የደም መፍሰስን ወይም የደም መርጋትን በሰውነት ውስጥ የሚያመጣ ነው ተብሏል። በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ ነው። በተለያየ ቫይረሶች የሚመጣ ነው። የበሽታው መንስኤና የቫይረሱ አይነት ኢቦላ ሪፍት ቫሊ ፌቨር ወይም RVF እና የሎ ፌቨር ተብሎ የሚከፈል እንደሆነ ይገለጻል። ኢቦላ ቫይረስ፣ ደንጉና የሎ ፌቨር የተባሉ ቫይረሶች የበሽታው መንስኤ ሲሆኑ በትንኝ ንክሻም የሚመጣ ነው ተብሏል። በሽታው ስሙ እንደሚያመለክተው በተለያየ ሰውነት ክፍሎች ደም እንዲፈስ በማድረግ ለሞት የሚዳርግ ሕክምና አልባ አደገኛ በሽታ ነው። በተለያየ ሰውነት ክፍሎች ደም መድማትና መፍሰስ ከተከሰተ የበሽታው ከባድ ደረጃ መድረሱ አመላካች መንስኤ ሊሆን ስለሚችል እነዚህ ምልክቶች ከታዩ በፍጥነት እርምጃ መውሰድ ያስፈልጋል። ወይም ደግሞ ወደ ሕክምና ተቋም አሊያም ደግሞ የሚገባውን ነገር ማድረግ አስፈላጊ ነው። በሽታው እንዴት ይተላለፋል የሚለውን ነገር ለመመልከት ያህል አንደኛ ከተያዙ እንስሳት ጋር መነካካት ነው። ንክኪ ቀደም ሲል እንዳልነው የሌሊት ወፎች፣ አይጦች መሰል በሽታውን የሚያስተላልፉ እንስሳት አሉ። በእንስሳት ለምሳሌ አይጥ ወይም የአይጥ ሽንት፣ ምራቅ ወይም ደግሞ ሌሎች ከሰውነት የሚለቀቁ ፈሳሾች በሚነካኩ ጊዜ በነፍሳት ንክሻ እንደ ትንንሽ ትንኞች የመሳሰሉ ከሰው ወደ ሰው ወይም ደግሞ ከተያዘ ሰው የሚገኝ ደም፣ ምራቅ፣ የሰውነት ፈሳሾች ወይም ደግሞ ሌሎች ክምችቶች በቀጥታ በሚነካኩ ጊዜ ይህ ለበሽታው
ከባዱና ዋነኛው አይነት መተላለፊያ መንገድ ነው። የበሽታው ምልክቶች በድንገት ሊታዩና በፍጥነት ሊባባሱ ይችላሉ። አንድ ሰው እንግዲህ በቫይረሱ በተጠቃ ከ2 እስከ 21 ቀናት ውስጥ ምልክቶቹ መታየት ይጀምራሉ። መጀመሪያ ላይ የሚታዩ ምልክቶች በሁለት ከፍሎ ማየት የሚቻል ሲሆን የመጀመሪያው ቀላል ምልክት ነው። የመጨረሻው ደግሞ አደገኛና አስጊ ደረጃ ላይ ሲደርስ የሚታይ ምልክት ነው። የመጀመሪያው ምልክት እንግዲህ ከፍተኛ የሰውነት ትኩሳት፣ ድካም፣ የመዛል ስሜት፣ የጡንቻ የአጥንት ህመም እናም ቁርጥማት፣ ራስ ምታት፣ የጉሮሮ ህመም። ከባድ ምልክቶች ደግሞ በሽታው እየተባባሰ ሲሄድ በቆዳ ስር ደም ማውጣት ወይም መፍሰስ ይጀምራል። አደገኛ ሰዓት ላይ ሲደርስ እንደዚህ ምልክቶች ይታያሉ። ከአፍ፣ አፍንጫ፣ ከዓይን ወይም ከጆሮ ደም መፍሰስ ይጀምራል። የጭንቅላት አእምሮ መናጋት ያጋጥማል። ከበድ ያለ በሽታ ነው እንግዲህ መደንገጥ ወይም ድንጋጤ፣ ራስን መሳት፣ ኮማ ውስጥ መግባት እጅግ ከፍተኛ አደጋ ላይ ሲደርስ እንግዲህ ከዛ በኋላ በጣም በሚያሳዝን ሁኔታ የሰውነት አካላትን ከጥቅም ውጭ እያደረገ የሚሄድ በሽታ ነው። የኩላሊትና የጉበት መጎዳት እንዲሁም አለፍ ሲል ደግሞ በጣም አደገኛ ደረጃ ሲደርስ ስራ ማቆም እንዲከተል ያደርጋል። እንግዲህ የኩላሊት የጉበት የመሳሰሉ የሰውነት አካላት ባጭሩ ስራቸውን እንዲጎዱ ያደርጋል። ከዛም በኋላ ከፍተኛ ድካምና ሾክ አለው ወይም ንዝረት አለው። የበርካታ አካሎቻችን ከስራ ውጭ መሆንንም ያስከትላል። የበርካታ አካሎችንም አለመስራት ያስከትላል። እንዴት መከላከል ይቻላል የሚለውን ጠቆም እናድርግ። በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ ጎበር ወይ ደግሞ ነፍሳትን ከመታደግ አስፈላጊ ነው። በአግባቡ መጠቀም ያስፈልጋል። ከታማሚ ሰው ጋር ያለን ንክኪ መከላከልና አፋጣኝ አስፈላጊ የሕክምና እርዳታ ማግኘት አስፈላጊ ነው። በሽታው ሙሉ በሙሉ መዳን የሚችልበት ሕክምና የለም። መከላከል ብቸኛው ቁልፍ መንገድ ነው። የሚከተሉትን ማድረግ ያስፈልጋል። እጅን በንጽህና መታጠብ፣ በሳሙናና በንጹህ ውሃ ዘውትር ማጠብ እጅን አስፈላጊ ነው። ሁለተኛው ከሌሎች ክምችቶች ራስን መጠበቅ፣ ከሰዎች ደም፣ ምራቅ ወይም ሌሎች ሰውነት ፈሳሾች ከሚለቀቁ ንክኪዎች ራስን መጠበቅ ያስፈልጋል። ይህ ለቤተሰብ አባላትና በተለይ ለሕክምና ባለሙያዎች እጅግ አስፈላጊ ነው ተብሏል። ብዙ የሕክምና ጤና ባለሙያዎች ሕይወታቸውን የሚያጡበት ወረርሽኝ ነው። ከእንስሳት መራቅ ያስፈልጋል። አይጦችና ሌሎች እንስሳት ከቤታችን ማራቅ አለብን። የሚታወቁ የእንስሳት ክምችቶች ባሉበት ስፍራም ጥንቃቄ ማድረግ ያስፈልጋል። ከነፍሳት መጠበቅ፣ አጎበር መጠቀም፣ ይህን በሽታ ለመግታትና ለመቆጣጠር መከላከያ መንገዶች ላይ ማተኮር ይመከራልና በሽታው በስፋት ከመሰራጨቱ በፊት እንዲህ ያሉ የጥንቃቄ ደንቦችን መጠቀም ያስፈልጋል። አደገኛ በሽታ ነውና ከዚህ በሽታ ራስን መጠበቅ እንዲሁም ደግሞ አሁን ያለውን ሁኔታ ታሳቢ በማድረግ በእንቅስቃሴ ወቅት የምንሄድባቸው አካባቢዎችን ከወረርሽኙ ነፃ መሆናቸውን እንዲሁም እዛው አካባቢ ላይ ስሜቶች ከተሰሙን ደግሞ በፍጥነት ወደ ሕክምና ተቋም በማምራት ድጋፍ ማድረግ ያስፈልጋል እንላለን። ዜና ፕላስ አበቃ።